ሰላም እንዴት ቆያችሁ? ወደ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬ ለእናንተ ይዤላችሁ የመጣሁት አንድ አፕ አለ። ይህ አፕ የሚከፍል ነው። አንድ ሰው ስትጋብዙ $1 የሚሰጥ ወይም ጌም በመጫወት ብላክ ቦስተር ይባላል። ይህንን ጌም በመጫወት ቀጥታ በዋሌታችሁ ዊዝድሮው አድርጋችሁ መጠቀም የምትችሉት አንድ ምርጥ እንትን አለ። ጌም በመጫወትና ሰዎችን በመጋበዝ መስራት ትችላላችሁ። ሁለት አይነት ነው የምትሰሩበት። አንደኛው ይህንን የምትመለከቱት ፐዝል በመጫወት ነው። ፐዝል በመጫወት ይከፍላል። እንደዚሁም ደግሞ ሰዎችን ስትጋብዙ በአንድ ሰው $1 ይሰጣችኋል። እንደዚሁም ደግሞ ብዙ የማይሳተፉ ከሆነ $0.4 ይሰጣችኋል። እንዴት አድርጋችሁ እንደምትሰሩና ቬሪፊኬሽን እንደምትጨርሱ እያንዳንዱን ነገር አሳያችኋለሁ ማለት ነው። ጌሙስ እንዴት ይጫወታል? ጌም በነገራችን ላይ ዝም ብለው በመጫወት አይደለም የሚገኘው። አጫወቱን እንዴት እንደምትጫወቱ አሳያችኋለሁ። እሺ፣ ይህንን አፕ ለማውረድ የምትፈልጉ ካላችሁ የቴሌግራም ቻናሌ ሊንክ ዲስክሪፕሽን ላይ አለ። በሱ ገብታችሁ ብሎክ ቦስተር የሚል አለ። እሱን ይህን ሊንኩን በመጠቀም ማውረድ ትችላላችሁ። እዚህ ጋር እንደምትመለከቱት ሊንኩ አለ። ገብታችሁ ቴሌግራም ጆይን በማድረግ ይሄ 2132 ሰው ያለበትን ቻናል በመቀላቀል ማውረድ ትችላላችሁ። ፕሌይ ስቶር ወይም አፕ ስቶር ላይ ነው የምታወርዱት። ቀጥታ ስትነኩ እንደዚህ አድርጋችሁ ስትነኩ ቀጥታ ወደ አፕ ስቶር ወይም ፕሌይ ስቶር ይወስዳችኋል። እሱ ላይ ገብታችሁ ማውረድ ትችላላችሁ። እሱን ካወረዳችሁ በኋላ መጀመሪያ ላይ ኢሜይላችሁን ወይም እንትናችሁን ጉግል አካውንታችሁን ተጠቅማችሁ መጀመሪያ ሬጂስተር ካደረጋችሁ በኋላ እንደዚህ ያሉ ነገሮች ይመጣል። ይሄኛው ስፔሱ የእናንተ የተወሰነ ባዶ ነው የሚሆነው። እኔ ተጫውቼ ነው። እንዴት እንደምትጫወቱ አሳያችኋለሁ። ከዛ በፊት ግን ሪፌራል ሊንክ ተጠቅማችሁ ሰዎችን መጋበዝ ከፈለጋችሁ እዚህ ጋር ሪፌራል ከታች የሚል አለ። እሱ ላይ ከገባችሁ በኋላ ኮፒ ታደርጋላችሁ። እቺን ኮፒ አድርጋችሁ ለሰው ትልካላችሁ። ከዛም ደግሞ እዚህ ጋር ከላይ ሁለት አይነት እንትኖች አሉ። አንደኛው ፖይንት ነው። ሁለተኛውም ሰዎችን ስትጋብዙ የሚሰጣችሁ ፖይንት ነው። አንደኛው ጌም ስትጫወቱ የሚሰጣችሁ ፖይንት ነው። እዚህ ጋር ደግሞ አራት ነገሮች አሉ። አራቱ ነገሮች ምንድናቸው? እያንዳንዳቸውን መልሼ ስመለስ እነግራችኋለሁ ማለት ነው። እዚህ ጋር ደግሞ $1 ይሰጣችኋል። እንዴት ነው የሚሰጣችሁ? እሱንም እነግራችኋል። መጀመሪያ ከላይ 194K በሚለው ላይ ስንገባ ይህንን ሰዎችን ኢንቫይት በማድረግ ያገኘሁት ነው። መጀመሪያ $10 አውጥቻለሁ። $10 ሚኒማም ዊዝድሮው ማድረግ የምትችሉት ሲሆን ከዛ በላይ ሲሆን 20 እና ከ20 በላይ 30 እያለ ይቀጥላል ማለት ነው። አሁን እኔ 20 ለማውጣት የሚቀረኝ 0.6 ብቻ ነው። ያ ማለት አንድ ሰው ብጋብዝ ከዚህ በኋላ ዊዝድሮው አደርጋለሁ ማለት ነው። እዚች ጋር ለማውጣት ስትፈልጉ እዚች ጋር ዊዝድሮው የምትለዋን ስትነኩ አሁን እዚህ ጋር ከታች አላበራውም፣ ዊዝድሮው የሚል አላበራውም። ከላይ ግን 19.4 ይላል። 20 ስሞላ እዚች ጋር እንደምትመለከቱት 20 ስሞላ ቀጥታ ዊዝድሮው አደርጋለሁ። ከፍተኛ ዊዝድሮው እስካሁን 500 ነው። 5 ሚሊዮን ኮይን ሰብስባ 500 አውርዳለች ማለት ነው። ስለዚህ ከፍተኛ ይሄ ከሆነ ማንኛውም ሰው አንደኛ ደረጃ ላይ የተቀመጠች እቺ ሴት ነች፣ ሩት ትባላለች እና እቺ ሴት ሩት ወደ 500 አውጥታለች። ስለዚህ እናንተም ይህንን በቀላሉ በመስራት ማውጣት ትችላለች። በነገራችን ላይ ሰዎችን ኢንቫይት በማድረግ ብቻ አይደለም ጌም እንዴት ተጫውታችሁ እንደምታወርዱ አሳያችኋለሁ ብያችኋለሁ። ስለዚህ እዚህ ጋር ምንድነው የሚያስፈልገው? 20 ከሞላ ወይም 10 ከሞላችሁ በኋላ ዊዝድሮው የሚለው ይበራላችኋል። ዊዝድሮው የሚለው ከበራ በኋላ እሱን ስትነኩ ቬሪፊኬሽን ይጠይቃችኋል። ቬሪፊኬሽን ትንሽ ያስቸግራል። የተወሰነ ደቂቃ ይቆይባችኋል። ወይም 1 ሰዓት ወይም 2 ሰዓት ሊቆይባችሁ ይችላል። ነገር ግን መጀመሪያ ካሜራችሁን ጥረጉ። ሴልፊ ስለሆነ ካሜራችሁን በደንብ ጠርጋችሁ ንጹህ ከሆነ በኋላ ቀጥ አድርጋችሁ ምንም ሳይንቀሳቀስ እሷ በምታሳየው ወይም ካርቶኗ በምታሳየው መስመር ወደ ግራ ወደ ቀኝ አፍ ክፈት፣ አይን ጨፍን፣ ወደ ላይ ወደ ታች ምናምን ብላ ምልክት ታሳያለች ካሜራው ስር ላይ። ስለዚህ እሱን ያያችሁ ቀጥታ ቀስ አድርጋችሁ አንዴ ወደ ግራ አንዴ ወደ ቀኝ ካለች ጨረሰች ማለት ነው። 2 ጊዜ ብቻ ስለሆነ ጥንቃቄ አድርጋችሁ እንትን ካላችሁ በኋላ ስክሪናችሁን ሳታጠፉ እሷ የምትሰጠውን ደቂቃ ከታች እዩ። ገና
ቬሪፊኬሽናችሁን እንዳስገባችሁ ፊታችሁን ካስገባችሁ በኋላ ከታች የሆነች ጽሁፍ ወዲያው የምትጠፋ ትለቃለች። እሷን አይታችሁ ደቂቃ ስንት ደቂቃ እንደሆነ ትነግራችኋለች። ጠብቅ ይሄን ያክል ብላ 1 ሰዓትም ወይ 2 ሰዓት ወይ 30 ደቂቃ ምናምን ብላ ወይ 20 ደቂቃ 5 ደቂቃ ብላ ትነግራችኋለች። ምንም እንትን ሳትሉ ሞክሩ። ከዛም በኋላ ከዘጋባችሁ ተጨማሪ የተወሰነ 1 4 5 ጊዜ እንድትሞክሩ ትነግራችኋለች። እምቢ ካላችሁ 12 ሰዓት 24 ሰዓት 48 ሰዓት እያለ እየጨመረ ስለሚሄድ መጠንቀቅ አለባችሁ። ኦኬ አሁን ወደ ጌሙ እገባለሁ። ጌሙ ጋር ስትመጡ እንደዚህ ትጫወታላችሁ። ጌም ይሄኛው እንደምትመለከቱት እኔ አሁን ተጫውቼ እዚህ ጋር አዘጋጃለሁ። እንደዚህ አሁን ካስገባሁት ቀጥታ ይሄን እዚህ ጋር ያለውን በሙሉ ያጠፋልኛል። ነገር ግን እቺን አንድ ብቻ አሁን እቺን አንድ ብቻ ብሰርዛት ወይም ባሸንፋት ብዙ አይቆጥርልኝም። እዚህ ጋር እንደምትመለከቱት አሁን 38144 ፖይንት ሰብስቦልኛል። እንደዚሁም ደግሞ $1 ሰብስቦልኛል። እንዴት እንደሰበሰበልኝ ልንገራችሁ። እንደዚህ እየተጫወትኩ በአንዴ ብዙ እንትን ሳጠፋ ይሄን አሁን በኤል ሼፕ አይደለ ያለኝ አሸነፍኩት። እንደዚህ ሳስገባ ይሄን ሁሉ ስላሸነፍኩኝ የነዚህንም ጭምር አንድ ላይ ያጠፋና ሳጥኑን ይሄንን ባዶ ያደርግልኛል። ባዶ ሲያደርግልኝ ማለት በጣም ቤስት አሸናፊ ነው የምሆነው። ነገር ግን እችን ብቻ አንዳንድ መስመር ብቻ ካሸነፍኩኝ ትንሽ ነው የሚቆጥረው፣ ቤስት አሸናፊ አትሆኑም። በዛው መጠን ደግሞ ፖይንታችሁ ከፍተኛ ቁጥር እየጨመረ ይሄዳል። ማለትም ሙሉ ስክሪኑን ባዶ ባደረጋችሁ ቁጥር ሁሉ በጣም ከፍተኛ ፖይንት አሸናፊ ትሆናላችሁ። በየቀኑ የሚመዘገብላችሁ አለ። እንደዚሁም ደግሞ ፕራይስ ብሎ እዚህ ጋር አሁን የቆጠረልኝ ፕራይስ ነው። ማለትም 1.7 ሚሊዮን ፖይንት ሰብስቤያለሁ። ያ ማለት 3.45 ራሱን የቻለ ሌላ $1 ሰርቻለሁ። በወሩ መጨረሻ ይህንን ይሰጠኛል። ይህንን በወሩ መጨረሻ ወደ አካውንቴ ወደዛ ያስገባልኛል። እናም ወሩ እስከሚመጣ ድረስ ይህን በደንብ ብዙ ሰዎች 20 ሚሊዮን 30 ሚሊዮን ተጫውተው 40 50 የሚሰበስቡ አሉና እናንተም እንደዚህ አድርጋችሁ ባላችሁ ታይም እየተጫወታችሁ መሰብሰብ ትችላላችሁ። በየቀኑ ስትጫወቱ የሚሰጣችሁ ሪዋርድ አለ። እንደዚሁም ደግሞ በየቀኑ ስትጫወቱ ከሪዋርዱ አልፎ ፕራይስ ይሰጣል። ፕራይስ ማለት እዚህ ጋር ያለው ፖይንት ለየት ያለ ተጨማሪ ይሰጣችኋል። እኔ አሁን 1353 ፖይንት ተጨማሪ ሰጥቶኛል። በወር ውስጥ 9999 ወይም 10000 ሰጥቶኛል። እዚህ ጋር ደግሞ እቺን $1 እዚች ጋር ይቆጥርልኛል። ፕራይዝ ብሎ እዚች ጋር ይቆጥርልኛል። ይሄ ማለት በዚህ ጌም ብቻ የማገኘው ይሆናል። በዚህ ጌም በመጫወት ብቻ የማገኘው ይሆናል። አሁን ተመልከቱ። ኤል ሼፕ ይሄንን እንደዚህ አስገባሁት። ከዛም በኋላ አሜዚንግ ብሎ በሙሉ ያጠፋና ኮምቦ ይሰጠኛል። 56 ሲባዛ በ12 ብሎ እዚህ ጋር ይሰጠኛል። በአንድ ቀን በ24 ሰዓት ውስጥ እዚህ ጋር ይቆጥርልኛል። ከፍተኛ መጠን ያለው ፖይንት ማለት ነው። እንደዚህ ሳሸንፍ አሁን ደግሞ እንደዚህ አድርጋችሁ እናንተም ተጫወቱ። አያችሁ፣ ዜሮ ከሆነ በኋላ ጥንቃቄ አድርጉና እቺኛዋን ኤል ሼፕዋን እቺኛዋን መስመሯን ክፍት አድርጉ። እቺኛዋን መስመሯ ክፍት አድርጋችሁ ሌላው ሁሉ ላይ ሙሉ። ከዛም በኋላ እሱን ከሞላችሁ በኋላ እንደዚህ አይነት ኤል ሼፕ ሲመጡ ለማስገባት እንደዚህ አድርጋችሁ ለማስገባት ክፍተት ሙሉ። ነገር ግን ክፍተት ሳትሞሉ ከቀራችሁ ብዙ ፖይንት ልታሸንፉት አትችሉም። እንደዚህ አይነት ረጅም እስከሚመጣ ዝም ብላችሁ ታስቀምጡና ከላይ ይሄንን ትደራርባላችሁ። እንደዚህ እያደረጋችሁ ትጫወታላችሁ። ከዛም በኋላ እንደዚህ እያደረጋችሁ ስትጫወቱ ራሱ የሚመቻችሁን ያመጣላችኋል። እሺ እንደዚህ አድርጌ እየሞላው ልሂድ። ከሞላው በኋላ እስኪሰጠኝ ድረስ ጥንቃቄ እንደዚህ እያደረግኩኝ እጫወታለሁ። እቺን ቦታ አልሸፍናትም። እቺን ቦታ ሳልሸፍን ከላይ ከታች ባለኝ ቦታ በሚሰጠኝ ፖይንት በሙሉ እየተጫወትኩ አስገባለሁ ማለት ነው። እናንተም እንደዚህ እያደረጋችሁ በቀላሉ መጫወት ትችላላችሁ። ግልጽ የሆነ ነው። ምናልባት ያልገባችሁ ነገር ካለ ኮመንት ላይ አሳውቁኝ። ይህንን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። መልካም ቆይታ። ቻው